ውድ ቤተሰቦች ተመልሼ መጥቻለሁ። እንግዲህ ዛሬ ሚዲያው በአንድ እግር አቆመውታል። ሩታ ከአንድ በኩል ኤፍሬም ከአንድ በኩል ማለት ነው። ወይኔ ፍየሎች ዛሬ ተቃጠሉ። የውሽሚት ፍየሎች ዛሬ ተቃጠሉ። እርራሉ፣ ድብናሉ፣ ተቃጠሉ። ምንም ማድረግ አይቻልም። እንግዲህ ቻሉት። አረ ለጌማ እውነት በትልቁ ዩቱቤ ማለት ነው በደንብ አድርጌ ነው የምፈተፍትበት ማለት ነው። እና ከሰሩ እንደዚህ ነው፣ ከተተወነ እንደዚህ ነው እንጂ ዝም ብሎ እንዲህ ኤፍሬም ደግሞ ምን አስበህ ነው እንዴ? እቤት ትልቅ ነገር አዘጋጅተሃላታል አይደል? ያምርባታል እኮ ብትዘጋጅላትም ይገባታል። ለዚች ለቆንጂት ማለት ነው። እኔ ቴሌግራም ላይ የቆንጆ ውድድር ጉሩፕ አለ፣ እዛ አስገባሻለሁ አላላት? አለ ኤፍሬም ጨዋታ ጨምረዋል። ከምሬ ነው። ማለት ነው ኤፍሬም አነጋገሩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሩታና ኤፍሬም አልተቻሉም። እውነት ለመናገር ደግ አደረጉ። እንዲህ ነው ማሳየት ማለት ነው። እንዲህ ነው ማንነትን ማሳየት እንጂ የምን ወደ ኋላ ነው እንደ ውሽሚት መላላጥ፣ መሳሳም፣ መጋጋጥ በቃ ውሽሚት ብቻ መሳብ፣ መጋጥ፣ ማቀፍ በቃ የሆነ ነገር ማድረግ እንጂ እንደዚህ ፏ ዘና የሚያደርግ ሰውን እንኳን ወደ ላይ የሚሰቅል አይዲያ እንኳን ይዛት መጣም ማለት ነው። ቻይ ደግ እሰይ እንኳን ኤፍሬም ቀጥልበት ገና ማለት ነው። አረ ይሄ ትንሽ ነው፣ በደንብ አድርገህ ሂድበት ማለት ነው ኤፍሬም። ምክንያቱም የዘራችሁ ነው የምታጭደው ማለት ነው። እኛ አታሳዝነንም። አሁን ሴት ልጅ አይደለችም ወይ መተት ነው ምናምን የፈለገ ነገር መተት ይሆን ማለት ነው። እሷም ለአብርሽ ስታስርለት መተት ነበር ያደርገችበት። እኩል እኩል ናቸው ሩታም ሄርሜላም ማለት ነው። በምንም የሚለያዩ ነገር የለም። አታካብዱ። ብታካብዱም ብታወሩ እነዛ ፍየሎች እነዛ በጎች ማለት ነው ምንም ነገር የሚፈጠር ነገር የለም። አረ ኤፍሬም በደንብ አድርገህ ሂድበት። እውነት ቤት ሂደህ አስተኛት። የዛኔ ደግሞ ልክ ትገባለች ማለት ነው። እንደውም በነገራችን ላይ እኮ ኤፍሬም ትክክለኛ ቪዲዮ እኮ ነው ይዞ የመጣው ማለት ነው ዛሬ። ከምሬ ነው የምላችሁ። እኔ አነጋገሩ ምናምን ነገሩ ሁለቱም የሆነ ነገር ሆነብኝ እንጂ ስለተጨመረብኝ ነው እንጂ እና ታውቃላችሁ ያለው ነገር እውነት ነው። ሴት አዳሪ እንደዚህ ነው የምትፈልገው እኮ በእንደዚህ ሁኔታ ነው መቀጠል የምትፈልገው ማለት ነው። ጊዜው አስፈሪ ነው አላለችም እንዴ? ታዲያ ጊዜው አስፈሪ ስለሆነ አንቺ የሰውን ባል ስትቀሚ ማለት ነው፣ የሰውን ባል ነጥቀሽ ስትወጪ ለራስሽ ስትውጪ ማለት ነው፣ እንዴት ነው ነውር ያልሆነብሽ ማለት ነው? እንዴት ነው ጊዜው ያላስፈራሽ ማለት ነው? ዛሬ ተነስተሽ ጊዜው አስፈሪ ነው ታይ እንጂ አንቺ እንደፈለግሽ ልትሆኚ ማለት ነው። ሌላው ግን ሲመጣብሽ ጊዜው አስፈሪ ነው። መጀመሪያ ለምን አልተቆጠብሽም? ጊዜው አስፈሪ ነው። እኔ ነገ ይሄንን ልጅ ከልጁ ለይቼ ሳገባው ምን አይነት ነገር ይደርስብኛል? ጊዜው በጣም እያስፈራ ነው፣ እየከበደ ነው ብለሽ እንዴት አላሰብሽም? በራስሽ ህይወት ላይ ነው እንዴ ውሽሚት የሚከብድሽና ጊዜ የሚያስፈራሽ ማለት ነው። እየመረረሽም ባይሆን ዋጪው ኤፍሬም ቀጥልበት ማለት ነው። ስትሄድ ደግሞ በቡናው የሆነ ነገር ጨምርበት። ያው ነገ እነዛ ፍየሎች ማለት ነው ማለታቸው አይቀርም። ምክንያቱም በቡናው የሆነ ነገር ጨምሮ አጠጣት። አብርሽን ደግሞ በወርቅ መተታሰረችበት ማለታቸው አይቀርም። አይቀርም። አሁንም እየተቃጠሉ ነው። ተቃጥለዋል፣ ድብን ርር ብለዋል ማለት ነው። ይመቻችሁ አቡ። እናንተ አመት በሙሉ ሲሰሩ ሲዘንጡ እንደፈለጉ ሲሆኑ ከርመው እንኳን እንደዚህ ቫይራል አልወጣም። ኤፍሬምና ሩታ አንዳንድ ቪዲዮ ስለሰሩ ዋው ያደርቅ ርር አለ እኮ በጎችማ ማለት ነው። የሩታ አልፈቶ መዘቅዘቅ ጀመሩ እኮ። ለሩታ ብርቋም አይደለም መዘቅዘቅ ማለት ነው። ሲቀጥል መዘቅዘቅ ማለት እናንተ እንደው ማውራት አልፈልግም ስለዚህ ነገር ማለት ነው። ስለዚህ አብርሽ አልኩኝ ኤፋና ሩታዬ ይችላሉ። እያማራችሁ አልነበረም እንዴ? በደንብ ይቅርታ ጠይቋታል። በቃ ምናምን ዘና ፈታ ደረታችሁ ነፍታችሁ ማለት ነው። ሄርሚ የኛ ወርቅ ትችያለሽ፣ ጀግና ነሽ፣ አንበሳ ነሽ እና ጀግና ስለሆንሽ ነው ይቅርታ የተጠየቅሽው ምናምን ነገር። እሷ እኮ መቀለጃ እኮ ናት፣ ጀግና አይደለችም። ጀግናማ ሩታዬ ናት ማለት ነው። እንደዚህ
በሆነ ባልሆነ ነገር እየመጣች የምታቃጥላችሁ። ውሽሚት ደግሞ ማለት ነው አለባበስሽን አስተካኪ በዚሁ አጋጣሚ ማለት ነው። ገባሽ? ከወንድ ጋየሽ አንዴ ጡትሽን የሚያሳይ አንዴ የባንትሽን ቅርጽ የሚያሳይ እየተላላጠፍሽ እዚህ አትምጪ። በአንቺ በወረሽ ደግሞ ሌላን ሴት አታሰድቢ ማለት ነው። ገባሽ አይደል? ከፈለግሽ እዛ በለመሽበት ሂደሽ መጨማለቅ ትችያለሽ። ግን ሚዲያ ላይ ስትመጪ ማለት ነው ይሄ ባንትሽ የሚያሳይ ልብስ እየለበሽ አትምጪ ማለት ነው። ስነ ስርዓት ይኖርሽ። ስነ ስርዓት ያለው ነገር ለብሰሽ ነኝ ማለት ነው። ለነገሩ አይፈርድብሽም እኮ እኔ ሁሌም እኮ ነው እኔ እየተሳሳትኩ ነው እንጂ ያው የአንቺ ስራ ሴት አዳሪ ሴት እንዴት አድርጋ እንደምትለብስ እንዴት አድርጋ ወንዶችን ማማለል እንደምትችልበት እየረሳው እኮ ነው። ይቅርታ አድርጊልኝ በዚሁ አጋጣሚ ማለት ነው። እና ውድ ቤተሰቦች ዛሬ እንግዲህ ሚዲያው በአንድ እግሩ አቁመውታል፣ ኤፍሬም እና ሩታ ማለት ነው። ያይገባውም እኮ አለ፣ ጀዝባም ሰው እኮ አለ። እውነት ነው የምላችሁ። በዚህንም አኩል እኮ ደደብ እኔ በዚህን አክል ደደብ ናቸው ጀዝባ ናቸው ብዬ አላምንም ነበር፣ ግን ጀዝብነታቸው ዛሬ ነው ያየሁት። ለማንኛውም ውድ ቤተሰቦች መልካም አዳር። ሰብስክራይብ እያደረጋችሁ